ባሳለፍነው ሳምንት ግንቦት 21 ቀን በዓለ ዕርገትን አክብረን ውለናል። በበዓለ ዕርገት ቤተክርስቲያናችን በየዓመቱ በድምቀት ይከበራል። በበዓሉ የሚውልበት ዕለት ሐሙስን ባይለቅም ቀኑ ግን ያጾማትና በበዓላት ማውጫ ቀምረን ተከትሎ ከፍና ዝቅ ይላል። ዕርገት በግዕዝ ቋንቋ ማረግ ከታች ወደ ላይ መውጣት ማለት ሲሆን የጌታችን ትንሣኤ ከተከበረ በኋላ አብይ በዓል ነው። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ40 ቀናት በግልጽም በስውርም ለቅዱሳን ሐዋርያትና ለቅዱሳት አንስት መጽሐፈ ኪዳንን፣ ትርጓሜ መጻሕፍትን፣ ምስጢራትን፣ ሕግጋትንና ቀኖና ቤተክርስቲያናትን ሲያስተምር ቆይቶ ወደ ቀደመ ዙፋኑ ወደ ሰማይ በክብር በምስጋና ማረጉን በደስታ የምንዘክርበትም ነው። ከጌታችን የዕርገት በዓል ጀምሮ ከትንሣኤ 40 ቀን ከ40ኛው ቀን እስከ በዓለ ጰራቅሊጦስ ዋዜማ በ49ኛው ቀን ድረስ ያለውን ወቅትም ዘመነ ዕርገት ተብሎ ይጠራል። ስለዚህም አሁን ያለንባቸው ዕለታትም በዚህ ስያሜ ውስጥ ይጠቃለላሉ። ስለ ዕርገት አውርተን መቼስ ዝማሬ ለተመልካቾቻችን ማድረስ አለብን አይደል? በትክክል። እንዲሁም ለምን ዛሬ ራሳችን ዝማሬ እናደርስላቸው? እናንተም አብራችሁን አመስግኑ። አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ። አብራችሁን ዘምራችኋል ብለን ተስፋ እናደርጋለን። ዝማሬ መላእክትን ያሰማልን። ቀጣዩ መርሃ ግብራችን የኔ ውሎ ነው። ወደ እኔ ውሎ። ሰላም እንዴት ናችሁ? ስሜ ረዲት ይገባላል። የምማረው ሜሪት አካዳሚ 8ኛ ክፍል ተማሪ ሆኜ ሲሆን እድሜ 15 ነው። ዛሬ በፍኖተ ያሬድ በየኔ ውሎ ፕሮግራም ላይ ማሳያችሁ የኔን ውሎ ነው። ተከተሉ። በጠዋት እንደተነሳው ከማድረጋቸው ተግባራቶች መካከል የመጀመሪያው መጸዳጃ ቤት መግባት ነው። በእነሱ መካከልም ፊት መታጠብና ጥርስ መቦረሽ የማይረሳ ተግባሬ ስለሆነ ማድረገው እንዳላት ላሳያችሁ። ተከተሉ። ፊቴን ተጣጥቤና ጥርሴን ቦርሼ ከጨረስኩኝ በኋላ ቀጣይ ተግባሬ ወደ ትምህርት ቤት መሄድ ስለሆነ ዩኒፎርሜን ቀይራለሁ። ተከተሉ። ቻው። እንግዲህ የቀኔን 80% ማሳልፈው ትምህርት ቤት ነውና በልቻ ዛሬ በነበረን ውሎ ላይ ማትስና ጄስ ጀነራል ሳይንስ ትምህርቴን በጣም እንደወደው ነው ያደረገኝ። ምክንያቱም ውሎዬን ይመስላል። በነገራችን ላይ እኔ በጣም ጎበዝ ተማሪ ሲሆን ጓደኞቼ ለኔ የሚነግሩኝ እርግጠኛ ነኝ ረዲት በጣም ጎበዝ ተማሪ ነች እንደሚሉ ነው። ለማንኛውም በቤት ያሉትን ቀሪዎትን ነገሮች ቤት እናወራለን።
በነገራችን ላይ ዛሬ እኔ በትምህርት ቤቴ ውስጥ ውሎዬ በጣም አድካሚ ነው። ይሄም የሆነበት ምክንያት ትምህርት ቤቴ በጣም ቅርብ ስለሆነ በእግሬ ነው የምመጣው። በዚህ ምክንያት በእግሬ ስመጣ ደግሞ ሁሉ ጊዜ ደክሞኝ ስለምደርስ ቀጥታ ቤት እንደገባው ማደርገው ጫማዬን ከእግሬ ላይ ማውለቅ። ምክንያቱም ከሁሉም ነገር በጣም ሞቀኝ እግሬን ስለሆነ መክሰስ ሰዓት ላይ መብላት ያለብን ምግቦች ቀለል ያሉ ምግቦች ስለሆነ እኔ የሚመቸኝ ቀለል ያሉ ምግቦችን መብላት ነው። ለዛም ስለሆነ ዳቦና ለስላሳ መብላት መርጫለሁ። አሁን እንግዲህ ረፍተንም አድርጌ መክሰሴንም በልቼ ጨርሻለሁ። ቀጥታ ማደርገው ወደ ምንድነው መሄድ ነው? ወደ ጥናት መሄድ ነው። ብዙውን ጊዜ ጥናቴን አጥንቼ ወይም ደግሞ ሌሎችን ስራዎችን ጨርሼ ከጨረስኩኝ በኋላ ማደርገው ምንድነው? ፊልም ማየት ነው። ምክንያቱም ፊልም ማየበት ምክንያት እዚህ ግቢ ውስጥ የኔ ኩያ ስለሌለ የሚያጫውተኝ አካል አይኖርም። ለዛም ስለሆነ ፊልምና ያለው አብዛኛውን ጊዜ እና ደግሞ ዛሬ ማደርገው ምንድነው? ፊልምና ላይ ምክንያቱም ሚኒስትሪ እየተቃረበ ስለሆነ አጠናለሁ። ለሚኒስትሪ ደግሞ በጣም በርትቼ ማጠናበት ምክንያት ምንድነው? ሚኒስትሪ ማለፍ ሁላችንም ጎል ወይም ደግሞ ግብ ስለሆነ ነው። በአብዛኛው ጊዜ እኔ ለጥናት የምመርጠው ሰዓት ሌሊትን ሲሆን ይህም የሆነበት ምክንያት ሌሊት ከሁሉም ነገር ፍሪ የሚሆን ጫጫታ የለም። ልጆችም ካሉ ልጆች አይረብሹንም። ቲቪ ሰው ያለ የሚያበራብንም ከሆነ ቲቪ አይበራም። ሌሊት ብቻችንን ስለምንኖር በዛ ሰዓት አየሩም ቆንጆ ስለሆነ ሌሊት ማጥናትን እመርጣለሁ። ተማሪዎች የኔን ምክር ሰምታችሁ ሌሊት ብታጠኑ እመክራለሁ። ነገር ግን በጣም ኦቨር ሌሊትን መቆየት የለባችሁ። ምክንያቱም ለትምህርታችሁ ሊያሰናክላችሁ ይችላል። ቀን ትምህርት ቤት ውስጥ እንቅልፍ ሊወስዳችሁ ይችላል። ስለዚህም ሰዓታችሁን መጥናችሁ ለምሳሌ ቤት እንደገባችሁ 11 ሰዓት አካባቢ ብትተኙና ከዛ ትንሽ አምሽታችሁ ምናምን ብትነሱ ያን ሰዓት ላይ ለጥናት በጣም ኢንተረስት ስለሚኖራችሁ ያን ሰዓት ብታጠኑ እመክራለሁ። ሌሊት የምነሳበት ሰዓት 11 ሰዓት 10 ሰዓት አካባቢ እነሳና ከዛ በኋላ ያለውን ሰዓት በሙሉ አነጋዋለሁ። ከዛ ትምህርት ቤት ሄጄ ኖርማል የሆኑ ትምህርቶችን መማር እችላለሁ። አብዛኛው ተማሪ ሌሊት 10 ሰዓት ተነስቶ ቢያጠና በጣም ይመከራል። ምክንያቱም ሌሊት ሰዓት ላይ ሁሉም ነገር ፍሪ ነው። ምንም አይነት ጫጫታ ረብሻ የለም። ስለዚህ ሌሊት ተነስታችሁ ብታጠኑ እመክራለሁ። ከትምህርት ቤት ከተመለስኩኝ በኋላ የማጠናበት ሰዓት ኖርማሊ መክሰሴን እንደጨረስኩኝ ቀጥታ ወደ ጥናቴ ነው የምገባው። ምክንያቱም ምንም አይነት ጊዜ የለንም። ኦልሞስት አሁን ከወር ባነሰ ጊዜ ነው ያለን ለሚኒስትሪ። ለዛም ስለሆነ እንደገባው ማጠናቸው ትምህርቶች ቀኑ ሙሉ የተማርኳቸውን 7 ትምህርቶች ሲሆን ከሰኞ እስከ ዓርብ እነዚህን 7 ትምህርቶች ቤት እየገባው ከልሳለሁ። ይሄም ቅዳሜና እሁድ ስንት ይሆነብናል ማለት ነው? 35 የትምህርት ሌሰኖች ይሆነብናል። ለዛም እነዚህን 35 የትምህርት ሌሰኖችን በአጠቃላይ ቅዳሜና እሁድ እየከለስኩኝ ሚኒስትሪን በሚገባው ሁኔታ አልፋለሁ ብዬ አስባለሁ። ባይበልጥ ትኩረት ሰጥቼ ማጠናቸው ትምህርቶች እነዚህ 6 መንግስት ዋና ናቸው ብሎ የነገረን እነዚህ የሚኒስትሪ ጥያቄዎች የሚወጣባቸው እነሱም ሲቲዝንሺፕ፣ ሶሻል፣ አማሪክ፣ እንግሊሽ፣ ማትስ፣ ጀነራል ሳይንስ እነዚህ 6ቱን ትምህርቶች ባይበልጥ ነው ማጠናቸው። ምክንያቱም እነዚህ ትምህርቶች ዋናና ለሚኒስትሪ ጥያቄዎች የሚወጣባቸው ትምህርቶች ስለሆነ እነዚህን 6ቱን ትምህርቶች በሚገባ ነው ማጠናው። በአብዛኛው ጊዜ ጥናቴን የማደርገው በተሰጠን መጽሐፍ ላይ ብቻ ሳይሆን የዛሬ 2 ዓመት የተፈተኑ የሚኒስትሪ ፈተናዎችን በመጠቀም ነው። ይህም ተማሪዎችን ጠይቄ ወይም ደግሞ የተፈተኑ ተማሪዎች ከዚህ በኋላ ስለማያስፈልጋቸው ለኔ ይሰጡኛል። ከዛ በኋላ እነዚህ ውስጥ ያሉትን ጥያቄዎች በአጠቃላይ መልስ ያልተሰራባቸው ከሆኑ ሁሉንም መሰራና ያልገባኝን ጥያቄ ደግሞ በመሄድ አስተማሪን ጠይቃለሁ። በነገራችን ላይ እነዚህ ጥያቄዎች የሚረዱት ለምንድነው? በትምህርት ቤታችን የሚመጡ የተለያዩ ሞዴሎች ሊኖሩ ይችላሉ። አስተማሪ የሚያወጣቸው ፈተናዎች ሊኖሩ ይችላሉ። በአብዛኛው ጊዜ ኦልሞስት ከ10 በላይ ጥያቄዎችን እዚህ ላይ አግኝቼ ፈተና ላይ ያገኛቸው ጥያቄዎች አሉ። ለዛም ስለሆነ ይሄንን ማጥናት ለኔ ምን አድርጎኛል ማለት ነው? ጠቅሞኛል ማለት ነው። በነገራችን ላይ ጥናትን ስናካሄድ በጣም ራሳችንን ማጨናነቅ የለብንም። ራሳችንን ማናጨናነቅበት ምክንያት ደግሞ ምንድነው? አንድም ሰው ያስባል እግዚአብሔር ያሳካል የሚባለው ነገር አለ። ይሄንን በማሰብ እኔ ራሴን ሳላጨናነቅ ቀስ ብዬ አጠናለሁ። ከተሳካ ተሳካ ነው፣ ካልተሳካ አልተሳካም። ምክንያቱም የሱ የሉል እግዚአብሔር ፈቃድ ነውና።
የሚኒስትሪ ፈተናችንን ዴፊኒትሊ ቀኑ በስነ ስርዓት ሰኔ 3 እና 4 ነው የምንወስድ ሲሆን በሰኔ 3 4 ፈተናዎችን መሃል ላይ 3 ትሪሞች አሉን ይሄም ጠዋት እና ማታ መሃል ላይ ጠዋት እና ከሰዓት ነው መሃል ላይ ያለው ምንድነው ምሳ ሰዓታችን ነው በሰከንድ ትሪም ላይ ደግሞ በቀጣይኛው ቀን በቀን 4 ደግሞ ምንድነው የምናደርገው ሁለት ፈተናዎችን ነው የምንወስደው የኔ ጎል በነገራችን ላይ እኔ በሚኒስትሪ እንደዚህ ቁጭ ብዬ በደንብ ማጠናበት ምክንያት ከ90 በላይና ከ90ና ከዛ በላይ ለማምጣት ነው ይሄም ማደርግበት ምክንያት አንድም ቤተሰቦቼን ለማስደሰት ሁለትም ቤተሰቦቼ ይሄንን ታብሌት የገዙልኝ በነገራችን ላይ እኔን ለማስደሰትና ሁለተኛ ነገር ለጥናት እንድጠቀምበት ነው እና እናትና አባቴ ለኔ እንደሚሉኝ ከሆነ አንቺ የዚህን ታብሌት ዳምት ከፊው ምን ስታረጊ ነው ሚኒስትሪን በጥሩ ውጤት ስታልፊ ነው ስለሚሉ የኔ ጎል ስንት ነው ከ90ና ከ90 በላይ ነው ማለት ነው አሁን እንግዲህ ለጥናት የመደብኩት ሰዓት አልቋል ይሄም ለጥናት የመደብኩት ሰዓቱ በጣም ቶሎ ነው የሚረጠው ስለዚህ ለጥናት የመደብኩት ሰዓት እንዳለቀ ምን ማድረገው ምንድነው ወደ መኝታ መሄድ ነው ይህ ከሰኞ እስከ ዓርብ ያለው ውሎ ይሄንን ይመስል ነበር እና እናንተ ያላያችሁኝ ነገር ቢኖር ቤተሰቦቼን ሳግዝ ነው አሁን ለሚኒስትሪ ጥናት በጣም ለጥናት በጣም ረጅም ጊዜ ስለምሰጥ ነው እንጂ ቤተሰቦቼን የማግዝ ሳልሆን ቀርቻ አይደለም አንዳንድ ነገሮችን ልክ እንደ ዩኒፎርም ካልሲ ጫማዎችን የተለያዩ ነገሮችን በማጠን ቤተሰቦቼን አግዛለሁ በመቀጠል ይህ ከሰኞ እስከ ዓርብ ያለው ጉሎ ሲሆን የቅዳሜውን ደግሞ ነገ እናያለን እነዚህ እዚህ ጋር የምታዩአቸው ሽልማቶች እኔ በትምህርት ላይ ባስመዘገብኳቸው ውጤቶች የተሸለምኳቸው ሽልማቶች ሲሆን ለከነሱ መካከል አንደኛው ይሄ ከፊት ለፊት የምታዩት የአምና የተሰጠኝ ሽልማት ሲሆን በ7ኛ ክፍል ባስመዘገብኩት ውጤት ላይ 3ኛ ስለወጣው የተሰጠኝ ሽልማት ነው በመቀጠል ደግሞ እዚች ጋር የሚገኙትም ካለፍኩባቸው ክላሶች የተሰጡኝ የምስክር ወረቀቶች ናቸው ይሄኛው ሜዳሊያ ደግሞ እንደምትመለከቱት እቺን የምስክር ወረቀት ስትሰጠኝ የተሰጠኝ አንድ ላይ ሜዳሊያ ነው ትምህርት ቤቱ አሰራሩን ከፍ ባደረገበት ሰዓት ላይ ሜዳሊያዎችን ለተማሪዎች ከ1 እስከ 3 ለወጡ ተማሪዎች የሰጠው ሽልማት ነው ይሄኛው እኔ 3ኛ በመውጣቴ ይሄኛው ሜዳሊያ ለኔ ተሰጥቶኛል ማለት ነው በመቀጠል ደግሞ ለእናንተ ያልነገርኳችሁ አንድ ነገር ቢኖር ሰንበት ትምህርት ቤት እንደምማር ነው የምማርበት ሰንበት ትምህርት ቤት አየር ጤና አንቀጸ ብርሃን ቅድስት ኪዳነ ምህረት ካቴድራል በፍኖተ ጽድቅ ሰንበት ትምህርት ቤት ነው እነሱም ጋር ታላቅ ተሳትፎ ላደረጉ በትምህርታቸው ከፍተኛ ውጤት ላስመዘገቡና በጥያቄና መልስ ውድድር ላሸነፉ ተማሪዎች የተለያዩ ሽልማቶችን ሰንበት ትምህርት ቤታችን ትሰጣለች ከምትሰጣቸው ስጦታዎች መካከል ለምሳሌ እኔ መጽሐፍቶች አሉኝ እነዚህ ሁለቱ መጽሐፍቶች በአንድ ቀን ያገኘዋቸው መጽሐፍቶች ሲሆን ሰንበት ትምህርት ቤታችን ትልቁ አዳራሽ በሚባልበት ቦታ ላይ የተለያዩ የቁርባን መርሃ ግብሮችን ያካሂዳል ይሄን የቁርባን መርሃ ግብር ሲያካሂድ ደግሞ ታላቅ ተሳትፎን በማድረግ ሁለቱን መጽሐፍቶች ከመምህር መንተስኖት ተቀብያለሁ ሁለተኛው ደግሞ ቅዱሳት ስዕላት የሚባለው ይሄ መጽሐፍ የተሰጠኝ ደግሞ ሰንበት ትምህርት ቤታችን በመንፈሳዊ ብቻ ሳይሆን በዓለማዊ ትምህርታችን ላይ ልክ እንደዚህ ባሉ ትምህርታችን ላይ ከፍተኛ ውጤት ስናስመዘግብ ማበረታቻ ተሰጣለች ይሄንንም የተሰጠኝ የዛሬ ዓመት ባስመዘገብኩት ውጤት ላይ ነው ይሄኛው ጥቅስ ደግሞ የተሰጠኝ የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን የሚለው ጥቅስ ደግሞ የተሰጠኝ መቼለት ነው ይሄ የተሰጠኝ የ5ኛ ክፍል ያለው የገና ፕሮግራም ተዘጋጅቶ ነበር በዛም ቀን በገና ጊዜ ቅዱስ ገብርኤል እመቤታችንን ካበሰራት ጀምሮ እስከምትወልድበት እስከ ስቃይዋ አጠቃላይ ሄሮድስ እንዳሳደዳት አጠቃላይ ሁሉንም ታሪክ አጠቃላይ ከተነገረም በኋላ ይሄንን ታሪክ የሚደግምልን ካለ ሲባል እጄን አውጥቼ ሙሉ ታሪኩን ከላይ እስከ ታች ስለተናገርኩኝ ቶሎ የመያዝ ችሎታለሽ በመባል ይሄኛው ሽልማት ተሰጥቶኛል ማለት ነው ሽልማቶቼ እነዚህን ይመስላሉ እንግዲህ እናንተም ተማሪዎች በኔ እድሜ ያላችሁ ሆነ በሌላ እድሜ ያላችሁ ተማሪዎች ባካችሁን እናንተ የዓለማዊን ብቻ ሳይሆን የመንፈሳዊ ትምህርታችንም ጎን ለጎን በማካሄድ አንድ ላይ ሁለቱንም አንድ ላይ ውጤታማ መሆን ይችላል ምክንያቱም የዚህን ትምህርት እያጠናው የዚህን ትምህርት ማጥናት አይመቸኝም የሚሉ ምክንያቶች ሊመጡ ይችላሉ ይገባኛል ነገር ግን ሁለቱንም እኩል ብናጠና እኛ ምን መሆን እንችላለን በሁለት በኩል የተሳለ ሰይፍ መሆን እንችላለን ማለት ነው እናንተም እንደኔ በዓለማዊ ትምህርታችሁም በመንፈሳዊ ትምህርታችሁም ሁለቱንም እያጠናችሁ ብትሄዱ እናንተ ይጠቅማል እላለሁ
በቀዳሚት ሰንበት ከማድረጋቸው አንዳንድ ውሎች መካከል አንደኛው ሰንበት ትምህርት ቤት መሄድ ነው። ይሄም ቅዳሜ ተማሪዎች ማድረግ ያለባቸው ነገር ሲሆን እዛ ያሉትን አገልግሎቶች ደግሞ አብረን የምናይ ይሆናል። እኔ እንግዲህ ቀሚሴን ለብሻለሁ። ነጠላዬንና ሻሽን ካሰርኩኝ በኋላ አብራችሁኝ ትሄዳላችሁ። አብራችሁ ስለተገራችሁ አብራችሁ ስለዋላችሁ በጣም ያመሰግናለሁ። ቀጣይ ደግሞ የሚሆነው ቅዳሜ ውሎዬ የመጨረሻ ማገባደጃ ወይም ደግሞ ማብቂያ የሚሆነው ምንድነው ሰንበት ትምህርት ቤት መሄድ ነው። አሁን ደግሞ ሰንበት ትምህርት ቤት ግቢ አዳራሽ ላይ ነኝ ያለሁት። እያንዳንዱ በጣም ብዙ ክፍሎች አሉት። 16 ክፍሎች አሉት ሲሆን አንደኛው ለኛ በእድሜ የሚበጥረንና የሚበቃን ክፍል የስምንተኛ ክፍል ወይም ደግሞ አብይ ራብዓይ ተብሎ የሚጠራው ክፍል ይህ ነው። እዚህ ገብቼ ያሉትን አራቱን ትምህርቶችን እማራለሁ። እነሱ መዝሙር፣ ግዕዝ፣ ስርዓተ ቤተክርስቲያንና የቤተክርስቲያን ታሪክ ነው። አሁን እንግዲህ የደረስኩት ላይ ምን ላይ ነው የመዝሙር ክፍለ ጊዜ ላይ ስለሆነ እንገባለሁ ማለት ነው። ስሜ ብዙ ደጉ እባላለሁ። የረዴት ወላጅ ነኝ። እና ረዴት የመጀመሪያ ልጄ ናት። በቤት ውስጥ ጥሩ ልጅ ናት፣ ታዛዥ ናት፣ ወላጆቿን የምታከብር ናት እና በትምህርቷም ጎበዝ ናት። ብዙም አታስቸግርም ቤት ውስጥ። ስሜ ፋሲካ በራ ይባላል። እኔ የረዴት ይርጋ ጓደኛ ነኝ። በትምህርት ቤትም ባለሙያ ትምህርት ቤትም በመንፈሳዊ ትምህርት ቤት ጓደኛዬ ነች። ስለ ረዴት ደግሞ ትንሽ ነገር ማለት ፈልጋለሁ። ረዴት ማለት ባለሙያ ትምህርቴ ላይ ትልቅ ለውጥ የሰጠችኝ በምንም አይነት ጥያቄ ብጠይቃት ምንም አይነት ጊዜ ላይ ብትሆን ምትረዳኝ ልጅ ናት። በመንፈሳዊም ደግሞ ብዙ ጥያቄዎች ነው በመንፈሳዊ ጥያቄ ላይ የሚኖረኝ። ያንን ጥያቄዎች ደግሞ ሁሌ እንደነገረችኝ ነው። ጓደኝነታችን የተመሰረተው ባለፈው አመት ክረምት ላይ አካባቢ ላይ ነው። ጓደኝነታችን ደግሞ እንዲመሰረት የተደረገው በቤተክርስቲያን ነው። ቤተክርስቲያን አብረን ነው የምንመጣው፣ አብረን ነው የምንሄደው። በዛ ምክንያት ነበር ጓደኝነታችን የተመሰረተው። ከዛ በኋላ ጓደኝነታችን ቀጥሏል። እሷም ለእኔም የልብ ጓደኛዬ ነች፣ እሷም ደግሞ እኔ የልብ ጓደኛዋ ነኝ ብዬ ነው የማስበው። እሷም እንደዛ ብላ ነው የምታወራ። ረዴት ባህሪዋ ትንሽ ቀልቀል ያለች ልጅ ናት። ግን ያው ቀልቃላ ብትሆንም ደስ የምትል እኔንም የምታስደስተኝ ልጅ ናት። ጥሩ ባህሪዋ የምለው አንደኛ በማንኛውም ጊዜ ላይ ብትሆን ምንም አይነት ጊዜ ላይ ብትሆን ለኔ ጊዜ ትሰጠኛለች። ምንም አይነት ጥያቄ ብጠይቃት ትነግረኛለች። በዓለማዊ በመንፈሳዊ ያው መጥፎ ባህሪ ለሌላት የምችለው ነገር የለም። ያው ከሷ ባይለየኝም ደስ ይለኛል። ጓደኝነታችን በዚህ ቢቀጥል ደስ ይለኛል። ስሜ አብስራ ማር ይባላል። እዚህ ሰንበት ትምህርት ቤት ስማችን ፍኖተ ጽድቅ ሰንበት ትምህርት ቤት ይባላል። አንቀጸ ብርሃን ቅድስት ኪዳነ ምሕረት ሰንበት ትምህርት ቤት ነው። እውነት ለመናገር ረዴት ከገባች ቆይታለች። የመጀመሪያ ጀምሮ የነበረች ልጅ ናት እና እውነት ለመናገር በጣም ተሳታፊ ናት፣ በጣም ጠያቂ ናት። ማለት በቃ ስለ ሃይማኖቷ በጣም ማወቅ ትፈልጋለች። ያልተመለሰ ጥያቄ ካለ እስኪመለስላት ድረስ በጣም ትጠይቃለች እና በጣም ጎበዝ ናት እና እኔ እንደማቃትና እስከማቃት ድረስ ታታሪና ትጉ ተማሪ ናት። አሁን ቤተክርስቲያን ሰንበት ተማሪ ናት። ከዛ እግዚአብሔር ቃል ትነግረናለች። እኛ ብዙ ማን ሄድም ስራ ነው የምንሰራው። ብዙ ታስተምራለች። እኛ እንድንነጋገር በእረፍት ሰዓታችን አርብና ሮብ እረፍት ነን እና አንዳንድ ቃላት ታስተምረናለች ስለ ቤተክርስቲያን እና ትሁት ናት፣ መካሪ ናት፣ ጥሩ ልጅ ናት። ከእድሜዋ በላይ ነው የምታስበው የምትናገረው። ማለት ልጄ ገና 14 አመቷ ነው። አሁን ወደ 15 ነው የገባችው እና ያ ከእድሜዋ በላይ እግዚአብሔር ያ ብሩህ አይምሮዋን ክፍት አድርጎላት ታስተምረናለች ከእድሜዋ በላይ። እንደውም የሚገርመው ነገር ብዙም እኛ ቤተክርስቲያን እንትን አንልም። አንዳንዴ እሁድ ስንሄድ ያው ልጆች ለማቁረብ ሲሄድ ልጆቻችሁ ትምህርት ቤት ላኩ ሰንበት ትምህርት ቤት ሲሉ ሰማሁኝ። ከዛ ላኳት። ስትሄድ እሷም ጎበዝ ናት፣ ትምህርቱ ገባት። ነው ሌሎቹ ተናናሾቿ እንዲሄዱ አደረገች እና ትምህርቷም ጎበዝ እንድትሆን እግዚአብሔር መረዳት። በጣም ጎበዝ ናት እና ሁሉም ወላጆች ከተቻላቸው ልጆቻቸውን ቤተክርስቲያን ቢልኩ ተሻለ ነው የሚሆነው ነው። ከሷ ሊማሩ ምለው ነገር አንደኛ ኮንፊደንስ አላት በጣም
በጣም ማደንቅላት ከሁሉም ነገር ኮንፊደንስ አላት። በትምህርቷም ደግሞ እቅድ አውጥታ ነው የምታጠናው። እኔ እንደማውቀው እቅድ አውጥታ በስርዓት ነው የምታጠናው። የትምህርት ደረጃዋም ደግሞ ከ1 እስከ 3 ነው የምትወጣው። እኔ እስከማውቃት ድረስ ከ1 እስከ 3 ዘላ አታውቅም ወደታች። ጎበዝ ተማሪ ናት እና ከሷ ብዙ ነገር ቢማሩ ብዬ እጠብቃለሁ። አብረን እናጠናለን። እኔም እሷ ቤት ሄዳለሁ። አብዛኛውን ጊዜ ግን እኔ ነኝ እሷ ቤት የምሄደው። እሷ ብዙ ምን ይቀራት መጣም እኔ ግን እሷ ቤት ሄጄ የፈለኩትን ጥያቄ ጠይቃታለሁ። ትነግረኛለች፣ ታስረዳኛለች። አንዳንዴም ፈተና ሲኖር አብረን ነው የምናጠናው። ከሷ እውነት ለመናገር የሚማሩት ትህትና ብቻ። እኔ ያየኋት እስከማውቃት ሳስተምራትም ሳስተባብርም እንዳየኋት ትህትና ነው ከሷ ያየሁት ማለት ነው። እና ሊማሩ የሚችሉት ትልቁ ነገር ትህትናና ስርዓትን ነው ማለት ነው። እግዚአብሔር ብሎላት እሱ ያው ያደርጋል። እግዚአብሔር መቼም ምንም እኛ ካሰብ ነው እሱ ማያደርገው ነገር የለምና ጥሩ ደረጃ ላይ ደርሳ በተለይ በትምህርቷ ነው እሷ የምትመካው እግዚአብሔርን ይዛ ማለት ነው። ኪዳነ ምሕረት ልጅ ናት። እሷ ረታት ጥሩ ደረጃ ላይ ቁጭ ብላ ባያት ደርሳ ደስ ይለኛል። ለረዲት ወደፊት የምመኝላት ነገር አንደኛ በምኞታ መሆን በምፈልገው ነገር ተሳክቶላት ባየት ደስ ይለኛል እና ባላማውም ደግሞ ጸንታ ባየት ደስ ይለኛል። አብረንም ብንሆን ደስ ይለኛል። ሁሌ ብንገናኝ፣ ሁሌ አብረን ብንሆን። ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ ቃለ ሕይወትን ያሰማል። አሜን።